የጌታ ስም የተባረከ ይሁን። ለተወሰኑ ደቂቃዎች ከኔ ጋር ቆይታ እናደርጋለን። አሁን እግዚአብሔር ይናገረናል። እስቲ በደንብ አሜን። መጽሐፍ ቅዱስ የያዛችሁ ሰዎች የመግቢያ አንድ ጥቅስ ላንብብና ርዕሴን ነግሬያችሁ በጣም በፍጥነት የዛሬው መልእክት አቀርባለሁ። መጽሐፍ ቅዱስ የያዛችሁ ሰዎች መዝሙር 32 በቅንፍ ከ8 ቁጥር እስከ 11 ድረስ ያለውን ቃል አነባለሁ። አስተምረሃለሁ፣ በምትሄድበት መንገድ እመራሃለሁ። አስተምረሃለሁ፣ በምትሄድበት መንገድ እመራሃለሁ። ዓይኖቼን ባንተ ላይ አጠናለሁ። ወደ አንተ እንዳይቀርቡ በልባብና በልጓም ጉንጫቸውን እንደሚለጉሟቸው ልብ እንደሌላቸው እንደ ፈረስና እንደ በቅሎ አትሁኑ። እንደ ፈረስና እንደ በቅሎ አትሁኑ፣ ልብ እንደሌላቸው። በኃጢአተኛ ብዙ መቅሰፍት አለበት፣ በእግዚአብሔር በሚተማመን ግን ምሕረት ይከበዋል። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ሐሴትም አድርጉ። ልባችሁ የቀና ሁላችሁም እልል በሉ ይላል መጽሐፍ። ልባችሁ የቀና እናንተ ጻድቃን ሁላችሁም እልል በሉ። ክብር ለእግዚአብሔር ይሁን። እንግዲህ እግዚአብሔር አስተማሪያችን ነው። በምንሄድበት መንገድ ሁሉ የሚመራን አምላክ ነው። ዓይኖቹ ሁል ጊዜ በእኛ ላይ ናቸው። እግዚአብሔር ያየኛል። እግዚአብሔር ሁል ጊዜ ይመለከተኛል። እግዚአብሔር ሁል ጊዜ ይረዳኛል። እግዚአብሔር እያንዳንዱን የሕይወቴን መንገድ እግዚአብሔር ይቆጣጠራል ብለን ስንል የሚሆኑትን ነገሮች ነው መነግራችሁ። እግዚአብሔር አስተማሪ ነው የሚል ሰው አለ? እስቲ እጆቻችሁልኝ። እግዚአብሔር ያየኛል የሚል ሰው አለ? እግዚአብሔር ነገሬን ሁሉ ያውቃል የሚል ሰው ከፍ አድርጉት። ግድ የላችሁ። ይሄ አንዱ መልእክት ይሄ ነው። እግዚአብሔር ነገሬን ይቆጣጠራል የምትሉስ፣ እግዚአብሔር ያለሁበትን ሁኔታ ያውቃል የምትሉስ፣ መንገዴን ሁሉ ይመለከታል የምትሉስ፣ ሕይወቴ በሱ እጅ ነው የምትሉስ፣ ክብር ለእግዚአብሔር ይሁን። እንግዲህ እግዚአብሔር በሕይወታችሁ እንደዚህ የሚያደርግ እንደሆነ ካወቃችሁ በሕይወቱ የሚሆነውን ሁሉ እግዚአብሔርን የሚቆጣጠርለት ሰው የሚሆነውን ነገር እንድንሆን ነው ዛሬ እዚህ ጋር የቆምኩት። በሕይወታችን የሚሆነውን ሁሉ እግዚአብሔር እንደሚቆጣጠር ምናምን ከሆነ እግዚአብሔር በሕይወቱ የሚሆነውን ነገር ሁሉ ይቆጣጠርልኛል ብሎ ያውቃል ብሎ የሚተማመን ሰው የሚኖር ሰው አስተማሪ ከኔ አይለይም የሚል ሰው በሚሄድበት መንገድ ሁሉ እግዚአብሔር ያያል፣ ያውቃል፣ ነገሬን ይመለከታል፣ ነገሬን ይመረምራል፣ ነገሬን ይረዳል። ከሱ ጋር ያለኝን ኪዳን ከሱ ጋር ያለኝን ሕይወት ይመለከተዋል፣ ያውቀዋል። ትንፋሼን በእጆቹ ይዟል፣ እንቅስቃሴን ሁሉ ያውቃል ብሎ እግዚአብሔር ነገሩን እንደሚቆጣጠርለት የሚያውቅ ሰው የሚሆነው ነገር አለ፣ የሚያምነው ነገር አለ፣ ሊኖረው የሚገባ ነገር አለ። እሱ ነገር ኖሮን እንሄዳለን ማለት ነው። እግዚአብሔር መንገዴን ያውቃል፣ እግዚአብሔር አስተማሪ ነው ከኔ አይለይም፣ ሕይወቴ በሱ እጅ ቁጥጥር ስር ነው ብለን ካመንን የምንኖረው ኑሮዋል። ለምሳሌ ሁለት ምሳሌ እንውሰድ። አንደኛው ምሳሌያችን የሕይወታችን የሩጫችን ጀማሪና ፈጻሚ የሆነው ኢየሱስ በሕይወታችን ምሳሌያችን የክርስትናችን ይሁን የኑሮአችን ምሳሌ እሱ። መጽሐፍ ቅዱስ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን የእምነታችንን ጀማሪና ፈጻሚ የሆነውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ የተባለው ለዚህ። ስለዚህ በነፍሳችሁ ዝላችሁ እንዳትደክሙ እንደዚህ ባለ ተቃውሞ የጸናውን አስቡት የተባለው። ስለዚህ እግዚአብሔር መንገዴን ያውቃል፣ እግዚአብሔር ኑሬን ያውቃል፣ እግዚአብሔር ነገሬን ይቆጣጠራል ብለን የምናመን ከሆነ ምሳሌ የምናደርገው አንደኛ እሱ ኢየሱስ እግዚአብሔር ነገሬን ያውቃል ብሎ የእግዚአብሔር ልጅ ሆኖ በሥጋ ወራት በምድር በተመላለሰ ጊዜ እንዴት ነበር የነበረው? እንደ ኢየሱስ ነው እንድንሆን የሚያስፈልገው ማለት ነው። ይህን ያልኩበት ምክንያት አለኝ። በዚህ ዘመን እንደ ክርስቲያን ኖራችሁ በዚህ ዘመን ምሳሌ ያደረጋችሁት ወሳኝ ነገር ከሌላችሁ፣ በዚህ ዘመን ከእግዚአብሔር ጋር ያላችሁ ጥብቅ ቁርኝት ከትናንትናው ይልቅ በእምነትና በእምነት ላይ ብቻ የተመሰረተ ካልሆነ ያንን ያመናችሁትን የማትኖሩት ከሆነ አስቸጋሪ ነገር ይገጥማችሁ። ለዚህ ነው ምሳሌ የምናደርገውን ጌታን አጥብቀን መያዝ ያለብን። ለምሳሌ ኢየሱስ በሥጋ ወራት በምድር ሲኖር ሁሉን ለጌታ አሳልፎ የሰጠ አረማመዴን እሱ ያውቃል ብሎ ሕይወቱን አሳልፎ የሰጠ ታውቃላችሁ። መጽሐፍ ፊልጵስዩስ ላይ ሲነግረን በክርስቶስ ኢየሱስ ዘንድ የነበረው ሐሳብ በእናንተ ዘንድ ይሁን የተባለው። እርሱ እንዴት ነው የኖረው ሲባል በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። በምስሉ ደግሞ እንደ ሰው ተገኘ።
ራሱን ባዶ አደረገ፣ የባሪያን መልክ ያዘ። እስከ ምን ድረስ? እስከ መስቀል ሞት ድረስ የታዘዘ ሆነ። እንግዲህ እግዚአብሔር መንገዴን፣ ነገሬን፣ ህይወቴን ይቆጣጠራል ካላችሁ እስከ ምንድን ነው የምንታዘዘው? እስከ መኖር አይደለም፣ እስከ ሞት። እስከ ሞት ድረስ ታዘዘ ይላል። ሞት ለካ ትእዛዝ ነው። አባቱ ምን አለው? እንድትሞት እፈልጋለሁ ልጄ ብሎ ሲለው ሞቱን ተቀበለና ሄደና ታዘዘ ነው የሚለን። እስከ መስቀል ሞት ድረስ የታዘዘ ሆነ። ከባድ ነው መንገዱ፣ ግን መንገዴን፣ ህይወቴን፣ ነገሬን እግዚአብሔር ነው የሚቆጣጠረው። እኔ ያለ እርሱ ፍቃድ አልመጣሁም፣ ያለ እርሱ ፍቃድ አልሄድም ብሎ ስለሚያምን ራሱን ለእግዚአብሔር አሳልፎ ሰጥቶ ስለነበር የሚኖረው እግዚአብሔር መንገዴን ይቆጣጠራል፣ አባቴ ሁሉን ያውቃል ብሎ ስለሚያምን ልጁ የሄደበት መንገድ ሁሉን አባቱ ስለሚያውቅ የመጣበትን ጉዳይ ስለሚያውቅ አባቱ ፈቃዱን መፈጸም እንዲችል ራሱን አሳልፎ ሰጠ። ለዚህ ነው ማቴዎስ 26:42 ላይ ታስታውሳላችሁ፣ ጸሎት ተራራ የወጣ ጊዜ እንዴት ያመጥ እንደነበር፣ እንዴት ይጨነቅ እንደነበር ጓደኞቹ ጸልዩ እያለ እየሄደ እየጸለየ የመጣ ከባድ ፈተና ከፊት ለፊቱ ከባድ መራራ ጥዋ ተቀምጦለት ይህንን መራራ ጥዋ አባቴ ሆይ ታውቀዋለህ ሆይ በቃ አንተ የምታውቀው ከሆነ ይሁን በቃ ግን የኔ ፈቃድ እንዳይሆን፣ ባይሆን ደስ ይለኛል፣ ቢያልፍ ደስ ይል፣ ግን የኔ ፈቃድ እንዳይሆን። አያችሁ ህይወታችሁን እግዚአብሔር ሲቆጣጠር የምትሉት እንደ ኢየሱስ። ቢያምም አንዳንድ ነገር ዌልካም እንለዋል። ከባድ ነገር ነው የገጠመው። 26:42 ደግሞ ሁለተኛ ደግሞ ሄደ ጸለየና አባቴ ይህች ጽዋ ሳልጠጣ ታልፍ ዘንድ የማይቻል እንደሆነ ፍቃድ ትሁን አለ። አያችሁ ህይወታችሁን እግዚአብሔር እንደሚቆጣጠረው፣ ህይወታችሁ በአባታችሁ እጅ እንዳለ ስታውቁ፣ ኑሯችሁን እሱ እንደሚቆጣጠረው የምታውቁ ከሆነ እዚህ ጋር ነው የምትመጡት። እሱ ያውቃል፣ አባቱ እንደሚቆጣጠረው ያውቃል። ከአባቱ ቁጥጥር ውጪ የሆነ ነገር በህይወቱ የሆነ እንዳልሆነ ያውቃል። ስለዚህ እባክህ ይህን ትሁን፣ ፍቃድ ትሁን። ምኑ ፍቃድ ትሁን? ምኑ መሞቴ ትሁን፣ ይሄ መራራው ነገር ትሁን። አያችሁ ህይወታችሁን እግዚአብሔር ሲቆጣጠረው እንደ ኢየሱስ ነው የምትሉት። መንገዴን እግዚአብሔር ያውቃል ካላችሁ፣ አካሄዴን እግዚአብሔር ያውቃል ካላችሁ፣ ባይሆን ደስ ይለኛል፣ ግን በቃ አንተ ካለህበት ትሁን የሚላት ነገር ምንድን ነው? ሰፈር ነው እየለቀቀ ያለው አይደለም። ህይወቱን ነው አሳልፎ በፈቃዴ አኖራታለሁ ከኔ ማንም አይወስዳትም ያላትን ህይወቱን ፈቅጄ ደስ ብሎኝ ለአባቴ ደስ እንዲለው ብሎ አኖረ። ለዚህም ነው መጽሐፍ ቅዱስ ሉቃስ 23:46 ላይ ኢየሱስ በታላቅ ድምፅ ጮኸና አባት ሆይ፣ ተመልከቱ፣ ያንን ምጥ፣ ያንን ጩኸት፣ ያንን ለቅሶ፣ ያንን ኡታ፣ ያንን መከራ ቁጭ ብሎ ጌተሰማኒ ላይ አመጦ ወለደው። ይሁን አንተ ያልከው ይሁን። ህይወታችሁን እግዚአብሔር እንደሚቆጣጠረው ስታውቁ ይሄ ህይወት የናንተ ይሆናል። ለዚህ ነው መጨረሻ ላይ ድምጹን ጮክ ካደረገ ኤሎሄ ብሎ ጮኸ። ከዛ ልክ ነፍሱን ሰጠ። ድምጹን ጮኸ፣ አባት ሆይ ነፍሴን በእጅ አደራ ሰጣለሁ። ምን ነፍሴ መንገዴን የምታውቅ፣ አረማመዴን የምታውቅ፣ አወጣጤን የምታውቅ፣ አገባቤን የምታውቅ፣ ወደዚህ ምድር ያመጣኸኝ፣ ለዓላማ የለየኸኝ፣ ፍቃድህን በሕይወቴ ለማድረግ የወሰንክ አባቴ ሆይ ሁሉን የምታውቅ አንተ እያንዳንዱን ነገር የምትረዳ የምታውቅ፣ ይሄው ነፍሴን በእጅህ አደራ ሰጣለሁ አለ። ሞዴላችሁ ይሄ ነው። ለዚህ ነው ጴጥሮስ ፍለጋውን እንድንከተል ምሳሌውን ትቶልን ስለኛ መከራ ተቀብሏል። ሞዴላችን እሱ። እግዚአብሔር መንገዳችሁን ሲቆጣጠር ነፍሳችሁን ትሰጣላችሁ። ያው ምን ልሰጡት መጣችሁ ለጌታ? ካልሰጣችሁት እግዚአብሔርን ስሙን እየጠራችሁት ፓራላይን ልትሄዱ ትችላላችሁ፣ ትለያያላችሁ። እግዚአብሔር መንገዴን ይቆጣጠራል ካላችሁ እንደ እግዚአብሔር ፍቃድ የሆነ ነገር ዌልካም ለማለት ሬዲ መሆን አለባችሁ። ህይወት እየመረጣችሁ ምርጡን መርጣችሁ እግዚአብሔር የሚፈልገው ነው እያላችሁ መኖር ይሄ ትክክል አይደለም። የእግዚአብሔር ፈቃድ በህይወታችሁ እንዲፈጸም ራሳችሁ መስጠት አለባችሁ። ራሳችንን የምንሰጠው መቼ ነው? መንገዳችንን እግዚአብሔር እንደሚያውቀው ስናውቅ፣ እንደሚቆጣጠረው ስናውቅ፣ ከሱ እውቅና ውጪ በህይወቴ ምንም አይሆንም ብለን ስናውቅ፣ ይህን ስናደርግ በህይወታችን ደስተኞች እንሆናለን። ለዚህ ነው ስለሚያውቅ ነው ፍለጋውን እንድንከተል አለ ጴጥሮስ። ስለኛ ምሳሌ ትቶልን ሄዷል። ምን አደረገ?
ኃጢአትን አላደረገም፣ በአፉ ተንኮል አልተገኘም። ሲሰድቡት መልሶም ለምን? አባቱ ስለሚያውቅ። ሲሰድቡት መልሶ አልተሳደበም። መከራ ሲያደርሱበት አልዛትም። በጽድቅ ለሚፈርድ ጌታ ራሱን አሳልፎ ሰጠ ይላል። መንገዳችሁን እግዚአብሔር እንደሚቆጣጠረው ስታውቁ፣ ህይወታችሁን እግዚአብሔር እንደሚያውቀው ስታውቁ፣ በፈቃዳችሁ የምትሰጡት ነገር አለ። ለማ ለእግዚአብሔር አላችሁ ወይ የምትሰጡት መንገድ? ኑሮዬን እግዚአብሔር ያውቃል ስንል እንደሱ ነው የሚሆነው። እሺ ኢየሱስ ነው፣ ሌላ ማን አለ ካላችሁ እነ ጳውሎስ። እኔ ኢየሱስን እንደመስል እናንተ ደግሞ እኔን ምሰሉ ያሉ እነ ጳውሎስም በቃ መንገዳቸው ይሄ ነበር። ልክ ደማስቆ ከተገናኙ በኋላ ከእግዚአብሔር ጋር ደማስቆ ከጌታ ጋር ተገናኙ፣ ከኢየሱስ ጋር ተገናኙ። እኔ ኢየሱስ ነኝ አለው። ተዋወቀውና የምታሳድደኝ እኔ ነኝ ኢየሱስ፣ አንተ ማን? እኔ ኢየሱስ እባላለሁ ብሎ በብርሃን አጋጭቶ ጥሎ ተዋወቁ። ከዛ በኋላ ህይወቱ ዩተርን አደረገ። ከዛ ጊዜ ጀምሮ የጳውሎስ ህይወት ሌላ ነው። የጳውሎስ ኑሮ፣ ህይወቱ፣ አገልግሎቱ ሌላ ነው። ለምን ሲባል መንገዱን ለሚያውቅ ለእግዚአብሔር ራሱን አሳልፎ ሰጠ። በፊትስ በእግዚአብሔር መንገድ ውስጥ ገብቶ ፈቃዱን እያደረገ ነበር የሚሮጠው። ልክ መጥቶ በብርሃን ሲገናኘው ዩተርን አደረገ። ከዛ በኋላ ህይወቱ ሌላ ነው የሆነው። መጽሐፍ ቅዱስ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ጳውሎስ ሞት መጣ፣ መከራ መጣ፣ እነዛ ነገሮች ሁሉ ሲገጥሙት ለምንድን ነው የጸናው? ከክርስቶስ ፍቅር ማይለየናል እያለ ሁሉ 10 ምናምን መልእክት እዚህ ውስጥ የጻፈልን ሰው በህይወት ውስጥ የገጠመው መከራ፣ የገጠመው ፈተና፣ የገጠመው ስደት፣ የገጠመው ማጣት፣ የገጠመው መራብ፣ የገጠመው ጭንቀት፣ የገጠመው ሰልፍ፣ የገጠመው ፈተና፣ ከውስጥም ከውጭም የመጣበት መከራ፣ ተቀባይነት ማጣት፣ በህይወቱ የመጣ መከራ፣ ድብደባ፣ ስደቱ፣ ያ ትልቅ ሰው ሁሉ ነገር የነበረው ሰው ከጌታ ጋር ከተነካካ በኋላ እንደማይሸጥ የሆነ እንደተቆረሰ ቂጣ ህይወቱ ረክሶ ወድቆ ያ ሁሉ መከራ ፈተናና ችግር እንዴት ጸንተህ አለፍከው? ያልተነገረው መከራ፣ ያላለመው መከራ በህይወት ውስጥ መጣ። ማንም ሰው በህይወት ውስጥ አልፎት የማያውቀውን የህይወት ውጣ ውረድ አሳለፈ። በዛ ሁሉ ውጣ ውረድ ውስጥ እንዴት ቆመ? እንዴት ጸና ካላችሁኝ ህይወቱን የሚቆጣጠረውን ጌታ ስላወቀው። ጌታ የማያውቀው ነገር በህይወቱ አይሆንም። እስቲ ጌታ በሉ። የማያውቀው ነገር በህይወቴ አይሆንም። ይሄን ስታውቁ ኃይል ታገኛላችሁ። መከራ ውስጥ ኃይል ታገኛላችሁ። በሽታ ውስጥ ኃይል ታገኛላችሁ። አሞታል እኮ እሱ አንድም ሁለቴ ሶስቴ ለመንኩት፣ ኃይሌ በድካም ይበቃል አለኝ፣ ጸጋዬ ይበቃል እየተባለ ፈተናው ብዙ ነው። ማት እኮ መከራ ነው ያለፈው። እኔ እሱ መከራ ብቻ አውጥቼ እዚህ ጋር አንድ ቀን እናየዋለን። እንዴት ሰው እንደዚህ ከዛ ወርዶ እንደዚህ አይነት ፈተና ውስጥ ይገባል? አንድ ነገር ገባው። ህይወቱን የሚቆጣጠረው ማን እንደሆነ አውቋል። ለዚህ ነው እንደዚህ ይላል መጽሐፍ። ስለዚህ ምክንያት ይህን መከራ ደግሞ ተቀብያለሁ። በህይወቴ ውስጥ የምታዩት መከራ፣ የምታዩት ስደት፣ የምታዩት ችግር፣ የምታዩት ጉስቁልና፣ የምታዩት ፈተና፣ በህይወቴ የመጣ የትኛውም አይነት ውጣ ውረድና ችግር፣ እነዚህን መከራዎች ሁሉ እነዚህ መከራዎች ደግሞ ተቀብያለሁ። ስለምን? ስለዚህ ምክንያት። ምንድነው ምክንያቱ? ስሙ። ነገር ግን አላፍርበት። ለምን ሲባል ያመንኩትን። ዋው! ለካ ሰው ያመነበትን ሲያቅ በመከራ ውስጥ ይዘምራል። አያፍርበትም። በባዶነቱ አያፍርም። በውርደቱ አያፍርም። በደረሰበት መከራ አያፍርም። በሚያልፍበት ችግር አያፍርም። መከራ በህይወቱ ቢፈራረቅ አያፍርም። ይሄ በምን ምክንያት አውቀዋለሁ ያመንኩትን አለ። ምን ማለት ነው? መንገዴን፣ አረማመዴን ያቃል። አስተማሪ ከኔ አይለይም። ደማስቆ መጥቶ የተገናኘኝ የሆነ ፌርማታ ላይ ጥሎኝ አይሄድም። አውቀዋለሁ። ያመናችሁትን ስታውቁ በመከራ ውስጥ መጽናት ትችላላችሁ። ጸናለሁ፣ አላፍርበት። ያመንኩትን አውቃለሁ። ደግሞ የሰጠሁትን አደራ እስከዚያን ቀን ድረስ ይጠብቅ እንዲችል ተረድቻለሁ። የሰጠሁትን አደራ ጌታ ሆይ ይሄው ህይወቴን ብዬ፣ ጌታ ሆይ ምን አደርግ ዘንድ ትወዳለህ ብዬ ደማስቆ ተገናኝተን ራሴን አሳልፌ የሰጠሁትን አደራውን እንደማይበላ፣ አደራውን እንደማያጥፍ ይሄንን አውቃለሁ። ያመንኩትን አውቀዋለሁ። ለምን? ያመንኩት ታማኝ ነው። በየትኛውም የህይወቱ ውጣ ውረድ ውስጥ አይተወኝም። ያውቃል ነው እያለ ያለው። ወገኖቼ ህይወታችሁን እግዚአብሔር እንደሚቆጣጠረው ስታውቁ እንደዚህ አይነት ማንነት ነው የሚኖራችሁ። ህይወታችሁን እግዚአብሔር እንደሚቆጣጠረው፣ መንገዳችሁን እግዚአብሔር እንደሚቆጣጠረው ካወቃችሁ የምትፈሩት መከራ
የምትፈሩት ህመም፣ የምትፈሩት ሞት፣ የምትፈሩት ጉስቁልና፣ የምትፈሩት አውራቂስ፣ የሚመጣ ማዕበል፣ የሚመጣ በህይወታችሁ የሚከሰቱ አዳዲስ ነገሮች ስጋት አይሆኑ። ለምን? በዛ ሁሉ ውስጥ እግዚአብሔር ከኛ ጋር መከራን አውቃለሁ፣ ረሃብን አውቃለሁ፣ ማጣትን አውቃለሁ፣ ከፍታን ዝቅታን አውቃለሁ። በወደደኝ በርሱ ከስንቱ ከአሸናፊዎች ሁሉ በልጣለሁ አለ። በማ በርሱ እሱ መከራዬን የሚያይ ነው። እርሱ ችግሬን የሚያይ ነው። በማልፍበት መንገድ ሁሉ እሱ ከኔ ጋር ያመንኩትን አውቀዋለሁ። አሁንስ ጨለማ ውስጥ ነው ያለው፣ እዚህ ውስጥ አልገባም አይለኝም። አሁን መከራ ውስጥ ነው ያለው፣ እዚህ ውስጥ አልገባም። ለዚህ ነው እኮ አውራቂስ ንፋስ መጥቶ የተመቱ ጊዜ መርከባቸው ተሰባብራ ብትንትናቸው ወጥቶ አያሌ ቀን በሞትና በህይወት በነበሩበት ጊዜ ሁሉ ሲሰቃዩ መጥቶ ጳውሎስ ማጽናናት የቻለው የማይለይ አምላክ የተሰባበረ ታንኳው ላይ መጥቶ መልአኩን ልኮ የእርሱ የመሆንና የማገለግለው የእግዚአብሔር መልአክ ትናንትና መጥቶ ነበር አለ ራሱ ሲተርክ። ከዚህ መርከብ በስተቀር አንዱም አይጠፋም፣ አትፍራ ጳውሎስ ብሎኛል፣ አይዟችሁ አትሞቱም እያለ ያጽናና። ህይወታችሁን የሚቆጣጠረው ማን እንደሆነ ስታውቁ እንዲህ አይነት አቅም ነው የሚኖራችሁ። በችግር ውስጥ ጥሏችሁ አይሄድ። እስቲ አሜን። አዎ ጥሏችሁ አይሄድ። መከራ ውስጥ አሳልፎ ጥሏችሁ አይሄድ። ምን እያልክ ነው ፓስተር ቸሪ? በቃ ይሄን ስታውቁ የህይወታችሁን የሚቆጣጠረው ሉዓላዊ አምላክ እንደሆነ ስታውቁ፣ ማንም ከልካይ የሌለው እንደሆነ ስታውቁ፣ እኔም ማመልከው ሉዓላዊ ነው። የማንም ይሁንታ አያስፈልገውም። የማንም እጅ መነሳት አያስፈልገውም። አምላክ ለመሆን የማንም ድጋፍ አያስፈልገውም። የማንም ድምጽ የማያስፈልገው፣ የማንም ድምጽ ኃይል የማይሆነው፣ የማንም እጅ መነሳት ጉልበት የማይሰጠው ሉዓላዊ አምላክ ነው የምናመልከው። አሜን በሉ እስቲ በደም። አዎ ሉዓላዊ፣ ማንም እንዲያድርግ የማይለው ለዘላለም ጸንቶ የሚኖር ታላቅ አምላክ ነው የምናመልከው። አሜን። አዎ ሉዓላዊ አምላክ ነው የምናመልከው። ይሄንን ስናውቅ ህይወታችንን የሚቆጣጠረው እሱ እንደሆነ ስናውቅ፣ ይሄ በሉዓላዊ አምላክ ስር ራስን ማስገዛት ይባላል። ይሄን ስታውቁ ሉዓላዊነቱን ካወቃችሁ በኋላ ራስን ሰሚት ማድረግ ይባላል። ራስን አስገዝቶ መኖር ክርስትና ይሄ። በሱ ስራ አስገዝታችሁ ስትኖሩ በየሰዓቱ እየመጣ እናንተን የሚገዛ ችርቻሮ የምትወጡበት ለገበያ የምትቀርቡበት ነገር የለም። ኦልሬዲ ለሱ ነው ያስገዛን። ግዢው ደግሞ የተፈጸመው ኢየሱስ ክርስቶስ የሚባል ጌታ ደሙን አፍስሶ ነው ዝውውር የተደረገው። ኦልሬዲ የተሸጠ ነገር ደግሞ መልሶ አይሸጥም። የገዛን ሉዓላዊ ነው። እስቲ የገዛኝ ሉዓላዊ ነው በሉ። በቃ ታዲያ የገዛን እሱ ነው። የገዛን በክቡር ደሙ ነው። ለዚህ ነው መጽሐፍ ቅዱስ ከአባቶቻችሁ በወረሳችሁት በከንቱ በሚያልፍ በብር ወይም በወርቅ አልተገዛችሁም፣ በክቡር በክርስቶስ ኢየሱስ ደም ነው ይለናል። የገዛን ማን ነው? ሉዓላዊ አምላክ። የገዛን ማን ነው? የ10 ዓመት አምላክ አይደለም፣ የ100 ዓመት አምላክ አይደለም፣ የዘላለም አምላክ፣ ማስተዋሉ የማይመረመር በጣም ገናናና ኃያል የሆነ አምላክ። ምን አድርጎናል? ገዝቶናል። ምን ከፍሎ? ልጁን ከፍሎ። የገባንበት እጅ ሉዓላዊ ኃያል ነው። እዚህ እንደገባ ስታውቅ ህይወትን አሳልፈህ ትሰጣለህ። ለኑሮ ብቻ አይደለም ለሞትም እንሰጠው። የሚያምንብኝ ቢሞት እንኳን አስነሳዋለሁ የሚል ሉዓላዊ እጅ ላይ ገብቻለሁ። ከዚህ አንፈራ። ሉዓላዊ እጅ ላይ ገባ ሰው አለ። ሉዓላዊ እጅ ላይ ነው ያለሁት የምትሉ፣ አዎ መተን እኮ የተገዛ ነው ለሱ። በቃ ልዩነቱ ይሄ ነው። መተን በጭ አርገና ጨብጨበን የሆነ ነገር መዝሙር ጥለንለት የምንሄድ፣ ከዛ ደግሞ ሌላ ታሪክ ውስጥ ምን ነው በቃ ይገዛል። ያመንነውን እናውቃለን። ያመንነው ሉዓላዊ ነው። ያመንነው ኤልሻዳይ ነው። ያመንነው አልፋና ኦሜጋ ነው። የገባንበት እጅ ዘላለም ነው፣ ማይጥል ነው። ያመንነውን እናውቃለን። ለዚህ ነው የሚያመንኩትን ስለማውቅ ለዚህ ነው መከራ ውስጥ አልፌ የሚሄደው አለን። አውቃለሁ አለ። መከራን የተቀበልኩት ለዚህ ነው፣ ያመንኩትን ስለማውቀው። ምንድነው የምታውቀው? ሉዓላዊ ነው። ታዲያ ይሄ ሉዓላዊ አምላክ ሁሉንም አያስረዳችሁ፣ ሁሉንም ጥያቄ አይመልስም። ካልመለስክ ቡቲካ ብትሉት አይሰማሽ።
ይሄን ጥያቄ ካልመለስክ አንዳንድ ሰዎች ይላሉ በቃ ጥሩ ጌታ ሆይ ይሄን ወረድኝ ከዚህ በኋላ እንደዚህ ብያለሁ ቻው ወይ እንዳትሆን ምንም ስላላችሁ ስለሞጣሞጣችሁ ቆይ ያለ ሐሳብ የሚቀይር አምላክ አይደል ጌታኛም ቢያጣ መኖር የሚችል ዶላይ ስለዚህ በሱ እጅ ከገባችሁ በኋላ አንዳንዱ ጥያቄ አይመለስም በቃ ቁርጣችሁ ነው እኮ አንዳንድ ብዙ ጥያቄ በህይወታችሁ ሊኖር ይችላል ብዙ ሰዎች ይሉኛል እኔ ጥያቄ አለኝ ሂጂ እኔም እኮ አለኝ የኔ ጥያቄ አልተመለሰ ማን ነው ሁሉም ተመልሶለት እዚህ ቁጭ ያለ ሰው ሁሉም ተመልሶላችኋል እንዴ ጥያቄ ምናምን ታያለሽ እንዴ ጥያቄ ሁሉ አይመለስም መበሉ ሁሉንም ጥያቄ ማስመለስ አትችሉ ልክ ሁሉም ጥያቄ ይመለሳል እንደተባለ ሰው ማን ነው እንደሱ አይነት እፍርት የነገራችሁ ነውር ነው ሉዓላዊ ነው እሱ መብቱ ነው የፈለገውን ማድረግ የሚችል አምላክ ነው እሱ እኮ ሰርቶ የጨረሰው ዓለም ላይ ነው የመጣችሁት ምንም ውስጥ እኮ አልነበረም አዳም ሁሉ ነገር ተፈጥሮ ካለቀ በኋላ መጨረሻ የተፈጠረ ፍጥረት ሰው የሚባል ቆይ ቅሬታ አለኝ ይሄን ሰማይ እንዴት አቆምከው ምናምን ይባላል እንዴ የብዙ ሰው ጥያቄ አይደል እንዴት ተፈጠሩ እነዚህ ሰማይ ምድርስ እንዴት ጸና እስቲ ንገረኝ አልነግርህም ምን ታመጣለህ ኢዮብ እንደዛ በጣም ማት ነገር ሲል ከጓደኞቹ ጋራ ችግር ውስጥ ስለነበረ ያዘነ ማት ነገር ተናገረና 32ኛው ምዕራፍ በጣና ቆቆቆ እስቲ ወገብን ታጠቃለሁ እምጠይቅ ነገር አለ አለው ለሞኑ መሬት ሲባጎ ሲሳብ የት ነበርካል ዋልክ ሲነሳ የት ነበርክ ወይ እነዚህን ታላላቅ አዋፍ ስፈጥር በሰማይ የሚሄዱትን በምድር የሚሄደው ባህር የሚንቀሳቀሰው መሬቱን የት ነበርክ ካስማ ምናምን ሲወጠር የቱ ጋር ነበርክ እንዴ ሉዓላዊው እጅ ላይ መግባታችሁ እርግጠኛ ስትሆኑ ብዙ ጥያቄዎች አሉ ማይመለሱትን አንሰማቸውም ዝም ብሎ አንዳንድ ጊዜ መንፈሳዊነት ይመስለናል ሙግት አለኝ ሙግቴን ሟገት ተቀላቅሎባቸዋል የሰፈር እድር ጸሐፊ ምናምንና የቀበሌ ሊቀመንበር እግዚአብሔር ተቀላቅሏል ብዙ ሚስጥሮች መልስ የሌላቸው ብዙ ሚስጥሮች አሉ ለሁሉም መልስ ፈልጋችሁ ከሆነ ለሁሉም መልስ የለም ለዚህ ነው ብዙ አገልጋይ ሲጋጋጥ አይዋለሁ ለሰዎች ሁሉ ጥያቄ መልስ በመለስ ያለበት ስለይመስል እኔ ማለት ጥያቄ እጠይቃለሁ ጠይቀውኝ ሰማለሁ ጽፋለሁ ከዛ በኋላ ይመልስልናል ብለው ሲጠብቁ አላቀው ምን እናርገ የት ነው ምን ፈንቅለው እግዚአብሔርን ሄደንላል ትችላላችሁ እግዚአብሔር ቤት መጣን ሲባል እግዚአብሔር ቤት ስትመጡ ትንንሽ የእግዚአብሔር ኮትና ሱሪ ለብሶ እየጠበቃችሁ መስሏችሁ ነው አይደለም ብዙ እንዳታጠፉ ነው እዚህ ጋር ምን ቆመው ብዙ እንዳትስቱ ነው እዚህ ጋር ምን ቆመው ብዙ ሚስጥሮች አሉ እግዚአብሔር ቤት ውስጥ እግዚአብሔር ጋር ብዙ ሁሉንም አይነግርህም ካልነገረህም አርፈህ ትኖራለህ ካልነገረኝ አልፈልግም ይሄዳለሁ ቻው የሥጋና የደሙን ሚስጥር ይሄ እኮ ትልቁ ሚስጥር አልገባቸውም እኮ አብሮት የነበሩት ያ ሁሉ ሕዝብ ተከትሎት ሲሄድ አልገባውም ስጋዬን ያልበላ ደሜን ያልጠጣ ሲላቸው አሉ ያንተ ስጋና ደም ጆሮ አሰቡት በአይሁድ ስርዓት ሰው ሲበላ ጉንጭ ሲገብ ኖ እንዲህ አይነት ወረስ ነገርማ አንሰማም ያንተ ምንድነው ሲሉት ግር ብለው ሲሄዱ ቆይ ተመለሱ እሺ ሚስጥሩን ልግለጥላችሁ ብሏል ወይ ኢየሱስ ስለ ጆሮ ነበር ያወራ የነበረው ነበር ያ ሁሉ ሺህ ተገምሶ ሲሄድ ሚስጥሩን ቆይ በቃ ይሄ ሚስጥር ይወቁት በቃ ባክ ከሚያደርጉ ኖ ጋሽ በገደበለ ጋሽ ብሩ ኖ አንዴ መልሷቸው ተብሎ ያ ሁሉ ሺህ ተመልሶ እናንተ ለምን ትቸኩላላችሁ ቀስ ብለን ተግባብተን ተስማምተን እንሄዳለን ስላልገባችሁ ነው እንጂ ቢገባችሁ እኮ ብሎ ለማስረዳት አልሞከረም ቻው ነው ያለው ሚስጥር አልገባኝም እሄዳለሁ ብትለውና ብትዩ ቻው ነው የሚልሽ እንዳትደክሙ እንዳትሳሳቱ እግዚአብሔር ያለኛ መኖር ስለሚችል ለዚህ ነው ሁሉ ሺህ ሸኝቶ 12ቱ ቆመው 12ቱንም ዞረና ምንም ሳይሉት እናንተ ሳትሄዱ ማላችሁ ሊሸኝ ማለት አልገባቸውም ሚስጥሩ ግን እኛ ወዴት እንሄዳለን ጌታ አንተ እኮ የህይወት ቃል ነው ያለ ካንተ ወዴት እንሄዳለን ምን
ኒድስ ብንል የት ነው? ተመልሰን እዛው ጥንብ ተራ ነው ምን አሳ ተራ ምን አለ? እናንተ 12ታችሁን ያለ የመረጥኳችሁ? አዎ አንተ እኮ ነው። አንዱ ዲያብሎስ ነው። ዲያብሎስ ነው። አዎ ከ12 ቲሙን ስመርጥ እኔ አይደል የመረጥኩት? አንዱ ዲያብሎስ ነው አላችሁ። ቱታ ሆኗል አለ ማላችሁ። ከዛ እኔ ሆን ነው ያሉት ሁሉ እኔ ሆን እንዴ? ሁሉም ራሱን አይቶ ተጠንቅቆ እንዲህ ነው። አልጠቆመበትም። ይሁዳ እስከ መጨረሻ ግራ አጠባ ድረስ ነበር። ሲበሉም ነበር። አይገርማችሁ? እስከ ፋሲካ ማታ ነበር። እግር አጠባ ላይ እግር እየሰጠ ይታጠብ ነበር። ምን አይነት ጌታ ነው? ሉዓላዊ ነው። የምታመልኩት እሱ። አሜን። እስቲ እኔ የማመልከው በሉ ትልቅ አምላክ ነው። ሉዓላዊ ነው። የፈለገ ማረግ የሚችል። ስለዚህ ዲላችሁን እስቲ ቼክ አድርጉ። ምን መስሏችሁ ነው እግዚአብሔርን እየተከተላችሁት ያላችሁት? እኔ መስሎኝ ትንሽ ጊዜ ተፍጨርጭሬ ነበር መጀመሪያዎቹ ሰሞኑን። አንዳንድ አገልጋዮች ሲሉ ሰምቼ ሙግቴን ሟገታለሁ ምናምን ሲሉ እኔም ሟገታለሁ ብዬ እንደሟግቼ ብሎኝ እንደዚህ ብሎኝ ነው ቁጭ ያልኩት። ተዛሬ እጁን አላነሳ እሱ መዝሙር 86:10 አቤቱ ድንቅ የምታደርግ አንተ ታላቅ ነህና፣ አንተ ብቻህን ታላቅ አምላክ ነህና። እኔና እናንተ የምናመልከው አምላክ ብቻውን ምንድነው? አሁን ሰብሰብ ምን አለ እግዚአብሔርን ታላቅ ብናረገው ታላቅ እናርገው ምናምን ሲባል ሰምታችኋል አይደል? የኛ ወሬ ነው እሱ። የኛ ቱልቱላ ነው እሱ። ታላቅ አናርገው ብንልም አናረገውም፣ ታናሽ አናረገውም። ታላቅ እናርገው ብንልም ታላቅ አይሆንም። እሱ ታላቅ ነው። ለዚህ ነው መጽሐፍ ቅዱስ ክብሩን ጥሎ ሲወርድ የባሪያን መልክ ይዞ ወርዶ በሰው ምስል ተገኝቶ እስከ መስቀል ሞት ድረስ የታዘዘው ይላል። አባቱ ያለ ልክ ምን አረገው ይላል? ያለ ምን? እስቲ እኔ የማመልከው በሉ ያለ ልክ ከፍ ያለ ነው። እሺ ወዴት ነው እኛ ከፍ የምናደርገው? አባቱ ነው ያለ ልክ ከፍ ያደረገው። የሞትን ጣር አጥፍቶ አስነሳ። ያለ ልክ ከፍ ከፍ አደረገው። ከስምም ሁሉ በላይ ያለውን ስም ሰጠው። እኔና እናንተ የምንሰጠው ስም የለም። ከስም ሁሉ በላይ የሆነ ስም የተሸከመ አጋንንቶች የሚፈሩት ስም፣ በሽታ የሚፈራው ስም፣ ችግር የሚፈራው ስም፣ ፍጥረት የሚታዘዝለት ስም አሸከመው። ማ? አባቱ። ይሄንን ጌታ ነው የምናመልከው። እኛ ከፍ በል ስንለው ከፍ የሚለው፣ ዝቅ በል ስንለው ዝቅ የሚል አምላክ የለም። አንተ ስትቀደስ ቅዱስ የሚሆን፣ አንተ ስትረክስ የሚረክስ ጌታ የለም። ለራስህ ነው። ከትልቁ ጋር ብትውል ትልቅ ትሆናለህ። ከትልቁ ጋር ባትውል ትንሽ ሆነ ትጠፋለህ። ከትልቁ ጋር ስትሆን ትልቁን ትልቅ አታረገውም። ትልቅ ነው፣ ወደፊትም ትልቅ፣ ለዘላለም ትልቅ። ለዚህ ነው ታላቅ ነህና አንተ ብቻህን ነው የሚለው ዳዊት። አንተ ብቻህን ታላቅ አምላክ፣ ብቻውን ታላቅ። ያለ ምድር ክርስቲያኖች እሱ ታላቅ። አስቡበት። ኢሳይያስ 46:9-10 እኔ አምላክህ ነኝና ሌላ የለምና የቀድሞውንም የጥንቱንም ነገር አስቡ። የቀድሞውንም የጥንቱንም ነገር አስቡ። እኔ እግዚአብሔር ነኝ፣ እንደኔ ያለ ማንም የለም። ሃሌሉያ! የለም። በመጀመሪያ መጀመሪያ ላይ መጨረሻውን ከጥንትም ያልተደረገውን እናገራለሁ። ምክሬ ትጸናለች፣ ፍቃዴም ሁሉ እፈጽማለሁ እላለሁ። በመጀመሪያ መጨረሻን የሚያውቅ አንድ ብቻ ነው ወገኖቼ። መጀመሪያችንንም መጨረሻችንን በእጁ የያዘ አምላክ ነው ጌታ። እስቲ አሜን። ሉዓላዊ ነው። በመጀመሪያ መጨረሻ ፍጻሜህን ያውቃለሁ። አይገርም? እስትንፋሳችን እኮ በሱ እጅ ነው። አንተ እጅህን ስትከፍት ሕይወት ላለ ሁሉ መልካምን ታጠግባለህ። እጅህን ስትሰበስብ ሁሉ ይሞታል። ታውቃላችሁ፣ ትናንት ሌሊት አመሸውና ቤት እየተገረምኩ ነበር በእግዚአብሔር። ይሄ የምትተነፍሱት አየር ከየት ያመጣችሁት? ስባችሁ ያስገባችሁት ነው አይደል?
አትሳቡ። ታወጣላችሁ። ያስገባ ነው እኮ የሚወጣው። ስለዚህ ያስገባችሁትን ነው የምታወጡት። ስለዚህ የገባ ነው የሚወጣው። ከዛ ካልገባ ይወጣል አይወጣም። ስለዚህ እኔና እናንተ ያስገባ ነው ሁሉ የማን ነው? ኢየሱስ ነው። የምናስወጣው ቅድም ስለ ምህረት ላሊ ነገር የምናስገባው ምህረት ነው። ምህረት ያስገባ ሰው ምህረት የተቀበለ ሰው ምህረትን ይሰጣል። ፍቅር ካስገባችሁ ፍቅር ነው የምታወጡት። ይቅርታን እግዚአብሔር ከሰጣችሁ ይቅርታን ያስገባችሁትን ነው የምታወጡት። የገባ ነው የሚወጣው ወንድሜ። የገባ ነገር ነው እየወጣ ያለው ወይስ ያልገባ ነገር ነው እየወጣ ያለው? በልባችሁ እየጠነሰሳችሁ የያዛችሁት እያቀፋችሁ እየፈለፈላችሁ መጽሐፍ ቅዱስ የሰው ልብ እጅግ ክፉ ነው ይላል መጽሐፍ። ከክፋቱ ከዛ ከክፉ ልባችሁ ውስጥ የምታበቅሉትን ነው የምታወጡት ወይስ ያስገባችሁት? እግዚአብሔር ምህረት ሰጥቶኛል ካላችሁ ምህረት አውጡ። ፍቅር ሰጥቶኛል ካላችሁ ፍቅር አውጡ። ይቅርታ ሰጥቶኛል ካላችሁ ይቅርታ አውጡ። የገባውን አስወጡት። የገባውን ነው አውጥተን የምንሰጠው። የገባው ሉዓላዊ ከሆነ ያንን ሉዓላዊ ነው አውጥተን ለሰዎች የምንሰጠው። ክብር ለእግዚአብሔር ይሁን። የገባው ሰላም ከሆነ የገባውን ሰላም ነው የምናወጣው። ያስገባችሁትን አየር ነው መልሳችሁ የምታወጡት። ይህንን የህይወት ስርዓት የሰጠን ማን ነው? እግዚአብሔር ነው። ሉዓላዊ በህይወታችን ላይ ብቻ አይደለም፣ በሁሉም የህይወታችን ክፍል ላይ ይሰራል። ሁሉም ላይ በሁሉም ላይ መጽሐፍ ቅዱስ መዝሙር 135 በሁሉም ነገር ላይ ነው እግዚአብሔር ያለው። በሰማይ በምድር መዝሙር 135 በሰማይና በምድር በባህርና በጥልቆች ሁሉ እግዚአብሔር የወደደውን ሁሉ አደረገ። ከምድር ዳር ደመናትን ያወጣል፣ በዝናብም ጊዜ መብረቅን አደረገ፣ ንፋሳትም ከመዝገቡ ያወጣል። እግዚአብሔር በሰማይም ላይ በምድርም ላይ በባህርም በጥልቆችም ላይ እግዚአብሔር የወደደውን ሁሉ አደረገ። ስለዚህ በሰማይም በምድርም በባህርም በንፋስም በሁሉም ላይ በዝናብም መብረቅን የሚያደርገው ማን ነው? እግዚአብሔር ነው። ስለዚህ እግዚአብሔር በሁሉ ላይ ባለስልጣን። ያመንኩትን አውቃለሁ፣ ስለዚህ አልፈራም። እግዚአብሔር ፍጥረትን ሁሉ ይቆጣጠራል የምትሉ ሰዎች አላችሁ። እጆቻችሁን ማየት ይችላሉ። እስቲ እግዚአብሔር በሉ እስቲ። ፍጥረትን ሁሉ ይቆጣጠራል። ሉዓላዊ ነው ስንል እኛ ላይ ብቻ አይደለም፣ በፍጥረትም በሰማይም ላይ ሉዓላዊ ነው። መጽሐፍ ቅዱስ ሲነግረን እንደሱ ነው። የብርሃኑን ደመና ይበታትናል ይላል። የውሃው ሙላት በደመና ላይ ይጭናል። ከዛ የብርሃኑን ደመና ይበታትናል። ፍቃዱ ወደ ምድራችሁ ይዞራል። ለምሕረት ቢሆን ለፍቅር ቢሆን ለይቅርታ ቢሆን ዝናብን የሚሰጥ እሱ፣ ንፋሳትን የሚያዝማ እሱ፣ ባህሩን የሚያዝማ እሱ። በሁሉ በጣም ይውላችሁ ለማስተዋል ከመታወቅ የሚያልፍ ነው እግዚአብሔር። በጣም ትልቅ ሉዓላዊ አምላክ ነው። ስለዚህ እንደ ኢየሱስ ሰጣለሁ ነፍሴን አለ ስለሚያውቀው አባቱ። እንደ ጳውሎስ እሺ ጌታ ሆይ ያመንኩትን አውቃለሁ፣ አደራም አትበላ እንደሆን ካውቃለሁ፣ በፈቃዴ ተውልሃለሁ። መከራውን ስቀበል ይሄን መከራ የምቀበለው ያመንኩን ስለማውቅ ነው። በሁሉ ላይ ጌታ ስለሆንክ ነው። በባለስልጣኑ ላይ ጌታ ነህ፣ በኃያሉ ላይ ጌታ ነህ፣ በአየሩ ላይ ጌታ ነህ፣ በሰማዩ ላይ ጌታ ነህ፣ በባህሩ ላይ ጌታ ነህ፣ በፍጥረት ሁሉ ላይ ጌታ ነህ፣ በዝናቡ ላይ። ይሄ ነው እግዚአብሔር። በጣም ትልቅ ነው እግዚአብሔር። ይሄንን እወቁ። ይሄንን ስታውቁ ህይወታችሁን የሚቆጣጠረው ማን እንደሆነ ስታውቁ አረማመዳችሁ ይስተካከላል። የሰውን አረማመዱን አይቼ አናኗር ዘይቤውን አይቼ ምን እንደሚያምን ማወቅ እችላለሁ፣ በምን እንደሚተማመን ማወቅ እችላለሁ። ስለዚህ ያመናችሁትን ቼክ አድርጉ። ዮሐንስ ወንጌል ምዕራፍ 1 ቁጥር 16 እኛ ሁላችን ከሙላቱ ተቀብለን ዮሐንስ መልእክት በጸጋ ላይ ጸጋ ተሰጥቶናል። ሕግ በሙሴ ተሰጥቶን ነበረ፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይላል። ኢየሱስ ክርስቶስ በኩል ጸጋም እውነትንም ተቀብለናል። ክብር ለኢየሱስ ይሁን። የእግዚአብሔር ስም የተባረከ ይሁን። ይሄ ብቻ አይደለም። ራእይ ምዕራፍ 4 ቁጥር 11 24ቱ ሽማግሌዎች በዙፋኑ ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ። እሱ የሚኖረው ከመቼ እስከ መቼ ነው? ስሙ፣ ከዘላለም እስከ ዘላለም በሕይወት የሚኖር ንጉሥ አለ። ሰምታችሁ ታውቃላችሁ? የሰዎች ታሪክ ከ100 ዓመት ያልፋል። ወደ ኋላ ሄዳችሁ የ100 ዓመት ታሪክ ስታመጡ ራሱ አሁን አማህል እንዴ ምናምን አለ የምትባሉት። የኔና የእናንተ አምላክ ከዘላለም እስከ ዘላለም በሕይወት የሚኖረው ይላል። ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃል፣ ስለ ፈቃድህም ሆነዋል።
ስለ ፈቃድህም ሆነዋል ተፈጥረውማል። ክብር፣ ውዳሴ፣ ኃይል ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ ይላል። የኔና የናንተ አምላክ ከዘላለም እስከ ዘላለም የሚኖር አምላክ ነው። እሱ አምላክ ነው። ሁሉን ፈጥረሃልና በፈቃዱ ሆኗልና ሁሉም ነገር በፈቃድ ተፈጥረዋል። ክብር ይገባሃል ነው የሚሉት። እኔና እናንተ ብናመልከው እንደዚህ በጣም ገናና የሆነ አምላክ ነው። የሚኖረው ደግሞ ለዘላለም ነው። ክብር ለኢየሱስ ይሁን። እሱ ዘላለማዊ ነው። በነገስታት ላይ የሚያዝ ለዚህ ነው ናቡከደነጾር በሰው መንግስት የምታዝ አለው። ታስታውሳላችሁ? ጥግብ ባለ ጊዜ ጥግብ ብሎ አንዴ ህልም ጠፋ ሲል፣ አንዴ ህልም አየው ሲል፣ አንዴ ምናምን ሲል መጨረሻ ላይ ጥግብ ብሎ ይሄ ለክብሬ ሲል አመጣና ቷ አረገውና የአውሬ ልብ ገጠመለትና 7 ዘመን ይላል አለፈበት ጫካ ውስጥ። አይገርም? በነገስታት ላይ ሁሉ ማዘዝ የሚችል አምላክ ነው። ሉዓላዊ ነው። ሉዓላዊነቱ ገደብ የለውም። ባህር ላይ ሉዓላዊ ነው። ሰማይ ላይ ሉዓላዊ ነው። ምድር ላይ ሉዓላዊ ነው። በሚንቀሳቀሱ ፍጥረታት ሁሉ ላይ ሉዓላዊ፣ በነገስታት ላይ ሉዓላዊ ነው። ዝና ያለው እኮ ንጉስ ነው። በጣም እኮ የተከበረ ንጉስ ነው። ኃያል የሆነ ንጉስ ነው። ነገር ግን በመንግስቱ የምታዛን ተና አለው። በሰው መንግስት ላይ ሁሉ ታዛለህ አለ። ታውቃላችሁ ይሄን የኔና አሁን ይሄ ትውልድ አሁን አይኑ መከፈት አለበት። አሁን ከእግዚአብሔር ይልቅ የሚፈራቸው ነገስታት አይደለም፣ የሚፈራቸው ሹሞች፣ የሚፈራቸው ታጣቂዎች ብዛታቸው። ሰውን ስጋን ብቻ መግደል የሚችሉትን ነው የሚፈራው። መጽሐፍ ግን የምትፈራውን ላሳይህ፣ ነፍራውን ከገደለ በኋላ ገሃነም የሚጨምረው ስጋንም ነፍስንም መግደል የሚችለው እሱን ፍሩት ተባለ። ወገኖች እኔና እናንተ የምናመልከው በጣም ትልቅ አምላክ ነው። በነገስታት ሁሉ ላይ እሱ ንጉስ። እስቲ አሜን። ንጉሳቸው ነገስታትን የማይቆጣጠር ይመስላችኋል? የኃያላንንም ሀገራት ኃያላንም ሀገር ያሉትን ነገስታት እግዚአብሔር አምላክ ይቆጣጠራቸዋል። ትንንሾቹንም ትልልቆቹንም የጠገቡትንም ያልጠገቡትንም ደግሞ ትንሻውን የተነሱትንም ወደፊት በፊት የቆዩትን የከረሙትንም የኖሩትንም የጠገቡትንም ተናግሯቸው እምቢ ያሉትንም ገና የሚጀማምራቸውንም ሁሉንም ያያቸዋል። ሁሉንም ይሰማቸዋል። ሁሉንም አንዳንዶቹን እድል ይሰጣቸዋል፣ ራእይ ይሰጣቸዋል፣ ህልም ይሰጣቸዋል፣ እንዲመለሱ ይናገራቸዋል። እምቢ ሲሉስ ከዛ አርጎ የአውሬ ልብ ገጥሞ እንደ ከብት እንደ አራዊት ጫካ ገብቶ 7 ዘመን ሳር እየበላ ጥፍሮ አድጎ ፋንዲያ እንዲጥል አድርጎ ወደ አይምሮ ሲመልሰው አንተ አርጉ በሰው መንግስት ሲያሻህ የምታፈርስ ወገኖቼ፣ የኔና የናንተ አምላክ በጣም ትልቅ። ስለዚህ እግዚአብሔር በጣም ትልቅ የኃያላን ሁሉ ኃያል ነህ፣ የነገስታት ሁሉ ጌታ ነህ፣ ባለ ታላቅ ግርማ ኤልሻዳይ ነህ። እስቲ በሉት የኃያላን ሁሉ ኃያል፣ የነገስታት ሁሉ ንጉስ ነህ፣ የጌቶችም ሁሉ ጌታ ነህ፣ ባለ ታላቅ ግርማ ኤልሻዳይ ነህ። በጣም ትልቅ ደስ የሚል ያመንኩትን አውቃለሁ ይላሉ አባቶቻችን እዚህ ውስጥ ያሉት። ስለማውቀው የኃያላንን የሚሉ ሁሉ ኃያላቸው ንጉስ ነን የሚሉት ሁሉ ይሰበሰቡ የሁሉም ንጉስ፣ ጌታንን የሚሉ ሁሉ ሲሰበሰቡ ዓለም ላይ ሲሰበሰቡ እሱ ጌታቸው ሲያረጋቸው ብትን ነው። በጣም ትልቅ እግዚአብሔር መጽሐፍ እንደዚህ ይላል። ዳንኤል ምዕራፍ 2 ቁጥር 20 ላይ ዳንኤልም ተናገረ እንዲህም አለ፣ ጥበብና ኃይልን ለእርሱ ነውና። ስለ እግዚአብሔር ሲናገር የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ። ጊዜያትንና ዘመናትን ይለውጣል። እስቲ ጮክ በሉና ጊዜያትንና ዘመናትን ይለውጣል ብሉ። ነገስታትንም ያፈልሳል፣ የነገስታትን ያስነሳል። ጥበብን ለጠቢባን ዕውቀትን ለአስተዋዮች ይሰጣል።
በጣም ትልቅ ከዘላለም እስከ ዘላለም ነው እግዚአብሔር ኃይሉም ጥበቡም ዕውቀትን ለአዋቂ ጥበብን ለጠቢባን ይሰጣል። ዘመን ነገስታትን ያፈልሳል ያመጣል፣ ከፈለገ ደግሞ ይበትናል፣ ያጸናል፣ ያቆማል። ጥበብን ከፈለጉ ጥበብ ይሰጣል። እንደሱ ብሎ ይነግረዋል። ምክንያቱም ሰውየው ህልም አይቶ ታስታውሳላችሁ፣ ሆነ ዥንጉርጉር ህልም አይቶ ጥሩ ወርቅ የሚመስል ከዛ ደረቱ ደግሞ ከደረቱ ደግሞ ብር ሆዱ ደግሞ ወገቡ ምናምን ጭኑ ምናምን ደግሞ ይሄ እንትኑ ደግሞ ሌላ አካሉም የሆነ ሸክላ ምናምን ብሎ የሆነ ራእይ አይቶ ግራ ገብቶ ተጨንቆ ምንድነው ሲለው ነው ይሄንንም ይነግረው። ያፈልሳቸዋል ከፈለገ፣ ይጥላቸዋል ከፈለገ፣ ያነሳቸዋል ከፈለገ ብሎ ይነግረዋል። ሌላው ዳንኤል 4:35 በምድርም የሚኖሩ ሁሉ እንደ ምናምን ይቆጠራሉ፣ በሰማይም ሰራዊት በምድርም ላይ በሚኖሩ መካከል እንደ ፈቃዱ ያደርጋል፣ እንደ ፈቃዱ ያደርጋል። እጁንም የሚከለክላት ወይም ምን ታደርጋለህ የሚለው የለም። የማይመለሰው መልስ ይሄ ነው። ለምንድን ነው እንደዚህ ዝም የምትለው? ለምንድን ነው እንደዚህ ሲደረግ ጸጥ የምትለው የሚለው የለም። ከሰው የት ፍርድ ቤት ታቆመዋል? እግዚአብሔርን ከሰው የት ታቆመዋል? ሉዓላዊውን ከሰን የት እናቆመዋል? ከሰነው የት እናደርሰዋል? ወገኖች የህይወታችሁን ኑሯችሁን እግዚአብሔር እንደሚቆጣጠረው ስታውቁ ራሳችሁን አሳልፋችሁ መስጠት ትችላላችሁ። ህይወታችሁን የሚያውቀው ከሆነ ሞታችሁን ያውቀዋል። ትርፋችሁን የሚያውቀው ከሆነ ኪሳራችሁን ያውቀዋል። አሜን ነው ወይ? የዘመናችሁ ቁጥር በእጁ ነው። እግዚአብሔር ሁሉን ያውቃል። እስቲ በደንብ አሜን ጮክ በሉና እግዚአብሔር ሁሉን ያውቃል በሉ እስቲ። በቃ ሁሉን ለሚያውቅ ነው ራሳችንን የሰጠነው። ምን አስፈራን? ምን አስፈራን? የሚሆነው ይሆናል፣ የማይሆነው አይሆንም። እግዚአብሔር ሁሉን ያውቃል ብለን ካልን በህይወታችን የሚመጡትን መከራዎች ታግሰን ማለፍ የምንችልበት አቅም ይኖረናል እንጂ አሁን በህይወታችን የሚመጣው እንደ ቁማር ቶሎ መልስ እየተሰጠን የምንኖር ከሆነ ልክ አይደለም። የድመት ህይወት ነው እሱ። እግዚአብሔር አለ። እግዚአብሔር በዙፋኑ ላይ ነው። አልገባንም። አንዳንድ ቦታ ያስለቅሰናል፣ አይገባንም፣ ይከለክለናል። የምንፈልገውን ሁሉ አያደርግም፣ የሚፈልገውን ግን ያደርጋል። ማን ይከለክለዋል? ስለዚህ ይህን ገናና አምላክ ነው የምታመልኩት፣ ሉዓላዊ አምላክ ነው የምታመልኩት። የእያንዳንዳችን የህይወት ፍጻሜም የሚቆጣጠር የሚችል እሱ ብቻ ነው። ማንም ሰው በእድሜው ላይ መጨመር ይችላል፣ መቀነስስ? ስትመጡ ወደዚህ ምድር ለመምጣት አቤቱታ አስገብቶ ማመልከቻ አስገብቶ በዚህ ዘመን መወለድ እፈልጋለሁ ብሎ የመጣ ሰው አለ? በቃ ስትወጣም እንደሱ የለህም። ዋን ዌይ ነው የሚቆረጠው ትኬቱ፣ ትወጣለህ። የሚቆጣጠረው እሱ ነው የእያንዳንዳችን፣ ማንም ሌላ የለም። እሱ ነው ሉዓላዊ ስለሆነ በእያንዳንዳችን ህይወት ውስጥ ፍጻሜያችንን የሚቆጣጠር ጀማሪያችንን ፍጻሜያችንን በእጁ የያዘ የሚያውቅ እሱ ብቻ ነው። ስለዚህ አትፍሩ። እስቲ አሜን። አትፍሩ። በቃ ከእግዚአብሔር ጋር መኖር ማለት ይሄ። ብዙ ሚስጥሮች አሉ አናውቃቸው፣ ብዙ ጥያቄዎች አሉ፣ ሁሉ መልስ የላቸውም። እሱ ማን ነው? እሱ ኤልሻዳይ ነው። እሱ ማን ነው? እሱ ሉዓላዊ ነው። እሱ ማን ነው? አልፋና ኦሜጋ ነው። እሱ ዘመኑ ስንት ነው? ከእስከማይባል ነው። እሱ ስንት ዓመት ነው የሚኖረው? ዘላለም ነው የሚኖረው። እሱ ማማ ላይ ባለስልጣን ነው፣ ሁሉም ላይ ሁሉ በርሱ ለርሱ ነው የተሰራው። በቃ እዚህ ውስጥ ነው እኛ የተገኘ ነው፣ በጣም ትንንሽዬ ሰዎች። ስለዚህ ጥያቄዎቻችሁ መልስ ስላልተመለሰ ያኮረፋችሁ ሰዎች ካላችሁ መለስ በሉ። ኤርሚያስ 18:6 ታስታውሳላችሁ። ሸክላ ሰሪው ቤት ሄድና ሸክላ ሰሪው ቤት እስቲ ተመልከታለሁ። ኤርሚያስ ትንቢት ሊያናግረው ሸክላ ሰሪው ቤት ሲሄድ ሸክላ ሰሪው በመንኮራኩሩ ላይ ቁጭ ብሎ ጭቃ እያቦካ ይሰራል። ቆሞ አየ፣ ኤርሚያስ አየ። ከዛ ሰራና ጨርሶ ሊያስቀምጠው ሲል ተበላሸበት ይላል። ከዛ ሸክላ ሰሪው የተበላሸበትን ጭቃ ብድግ አረጋና እንደገና ቡክት አረጋና ሌላ ዕቃ አርጎ ሰራው። የተሰራውን አበላሸው፣ ጭፍልቅልቅ አረጋና ሌላ ነገር አደረገውና ሰራ ይላል። ባለሙያዎች ታውቃላችሁ፣ ጀበና እየሰራ ከነበር ፍርስ አርጎ ድስት ሊያረገው ይችላል፣ የአበባ ዕቃ ሊያረገው ይችላል። ልክ እንደዛ ሌላ ዕቃ አርጎ ሰራው። ከዛ ኤርሚያስ በጣም ገረመው። ምን አየህ አለው። እንዴ አየኸው ይህን ሸክላ ሰሪ አለው። በሸክላ ሰሪዎች እንዳለ ጭቃ ናችሁ ነው ይጃለው፣ በእኔ እጅ እናንተ ማለት እንደዚህ ናችሁ አለ። እንደሱ ነው የሚለው ኤርሚያስ 18:6 ቁጥር ላብባችሁ። እስራኤል ቤት ሆይ የሸክላ ሰሪ እንደሚሰራው በእውኑ እኔ በእናንተ ዘንድ መስራት አይቻለኝምን? ልክ እንደዚህ እንደ ሸክላ ሰሪው እኔ አልችልም ወይ? እኔ አልችልም ወይ? ሸክላ ሰሪው ጭቃውን አፈሩን ቆፍሮ አምጥቶ አቡክቶ እንደሰራው እኔ አልችልም ወይ? እኔ አቡክቼ አይደለም ወይ ሰራው? ህዝቤ እኔ አይደለሁም ወይ አቡክቼ አምጥቼ ሰራው? እሱ ሸክላ ሰሪው በሸክላው ላይ ያለው ስልጣን እኔ የለኝም ወይ? እኔ መስራት አይቻለኝም? እነሆ ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ
እናንተ በእኔ እጅ አላችሁ ይላል። ሸክላ ሰሪው እጅ ላይ ያለው ሸክላ ጭቃ በሸክላ ሰሪው እጅ እስካለ ድረስ ሸክላ ሰሪው ያቦካ ስቦ መስራት እንደሚችል እናንተም በእኔ እጅ ናችሁ ይላል። እስቲ እኔ በእግዚአብሔር እጅ ነኝ የሚል ሰው ብቻ በደንብ አሜን ይበል። የተበላሸ ነገር አለው ይሰራዋል እግዚአብሔር። በቃ ይኔ ነገር በቃ ምናምን ማን ያለ ያለበት እጅ እኮ በቃ የፈለገውን ኤልሻዳይ ነው መስራት የሚችል ነው። አበቃ የተባለን ነገር መቀጠል የሚችል ነው። ሞት የተባለን ነገር ማስነሳት የሚችል ነው። ተዘጋ የተባለ ነገር መክፈት የሚችል ነው። ሕያው አምላክ ነው። ኤልሻዳይ ነው። ሁሉን የሚያውቅ ነው። በዛ ሸክላ ሰሪው እጅ እንዳለ ጭቃ እናንተ በእኔ እጅ ናችሁ ያለ እኔ እንደወደድኩኝ ሌላ ዕቃ አድርጌ መስራት እችላለሁ እያላችሁ ነው እግዚአብሔር። እስቲ አሜን። እግዚአብሔር እንደወደደ እንዲሰራ የሚፈልግ ሰው ወደ ላይ እስቲ ያጨብጭብለት። በህይወት የሥራ በሉት ነው። እግዚአብሔር የተመሰገነ ይሁን። እንደዚህ ናችሁ። በእግዚአብሔር እጅ እንዳለ ጭቃ ናችሁ። ለዋላዊ ነው ስንል እንደዚህ ነው። ይሄንን ማወቅ አለባችሁ። ሰው ጎሎት የነበረውን ክብር እግዚአብሔር ሰጥቶታል። ሌላ እግዚአብሔር በጣም የተወሳሰበ ችግር አይታየውም። ስሙኝ፣ እኔ ያመንኩትን አውቃለሁ። መከራ አለ፣ ስደት፣ ረሃብ፣ ራቁትነት፣ ችግር ቢመጣው ሰይፍ፣ መልአክ ማንም አይለየኝም ማለት ለምን? ያመንኩትን አውቃለሁ። በወደደኝ በርሱ ከአሸናፊዎች ሁሉ ምን አደርጋለሁ? በልጣለሁ። ወገኖቼ የምታምኑት እግዚአብሔር ይሄ ነው። የመጨረሻ ጥቅስ ልስጣችሁ። ግፍን፣ ፍትህ አልባነትን እሱ ይቆጣጠራል። በጣም ብዙ ዝብርቅርቅ ያለ ፍትህ ሲጠፋ ታስታውሳላችሁ። ፍትህ ጠፍቶ በግብጽ ምድር በጣም ከባድ ባርነት በስቶ ለ430 ዓመት ባሪያዎች አድርጎ ፍትህ ጠፍቶ ግፍ ሲፈጸም እግዚአብሔር ወረደ ይላል መጽሐፍ። ፍትህ ሲጠፋ፣ ፍርድ ሲዛባ፣ ህዝብ ሲያለቅስ፣ መከራ ሲበዛ፣ የህዝብ ጩኸት ወደ ላይ ሲጮህ፣ የድሃን ድምፅ፣ መከራ ውስጥ ያሉ ሰዎች ድምፅ፣ ፍትህ ያጡ ሰዎች ድምፅ እግዚአብሔር ይሰማል። አሁን እንደዚህ አይነት ድምፅ የሚሰማ የማይመስልበት ዘመን ላይ ነው ያለ ነው፣ ግን እግዚአብሔር ይሰማል። እውነተኛ ፍትህን እግዚአብሔር ማስፈን የሚችል አምላክ ጠፍቶ ለሱ ነው መጽሐፍ ቅዱስ ወረደ አየ ወረደ እግዚአብሔር ሊረዳቸው ከባርነት ሊያወጣቸው ያንን ባርነት ከህይወታቸው ላይ እላቸው ላይ በስቶ የነበረውን ታውቃላችሁ። ግፍ ፈርዖን እንዴት ያስጨንቃቸው እንደነበር፣ መከራቸው እንዴት እንዳበዛው፣ ሸክላውን ጡብ ጨፍጥ ብሎ ልክ ስለ እግዚአብሔር መስማት ሲጀምሩ ጭዱን አስነጥቆ እንደገና ቁጥር እንዳይቀንስ ብሎ መከራቸውን ሲጨምርባቸው ከገቢ በላይ ግብር ስትጠየቅ እንደማለት፣ ከገቢ በላይ ግብር ሲመጣ እንደማለት ከለፍ በጣም ህይወታቸው በሙሉ ቁልፍልፍ አረገባቸው። በዛ ላይ ደግሞ ግርፋቱ፣ ከዛ ላይ ደግሞ ጅራፉ፣ ህይወት በጣም መከራ ሆኖባቸው፣ ኑሮ በጣም ከብዷቸው፣ ጭቃውኪነት ሰልችቷቸው፣ ብዛታቸው ብዙ ነበር፣ ጨነቅ ብሏቸው ሲጮሁ እግዚአብሔር ሰማ። የምናመልከው ይህንን አምላክ ነው። ክብር ለኢየሱስ ይሁን። ፍትህ ለማምጣት ሙሴን ጠራው፣ ሂድ አለው። እግዚአብሔር አምላክ ፍትህ ሲጠፋ፣ ፍርድ ሲዛባ፣ መከራ ሲጨምር፣ ችግር ሲሆን፣ ሰው ሲጮህ እግዚአብሔር ይሄንንም ይቆጣጠራል። አይመስልም አይደል? 430 ዓመት ያንን ግፍ አየና ወረደ። እግዚአብሔር ሊረዳቸው ታምራት ሰርቶ የሚገርም ታምራት አይችልም እንዴ እስኪባል 10 ከፈርዖን ጋር የሚቃለዱ ነው ይመስሉት። እግዚአብሔርና ፈርዖን ልቀቅ አለቅ፣ እሺ እለቃለሁ፣ ዝቅ ሲለቀው አለቅ። ይሄ በጣም ዘግናኝ ነው። እግዚአብሔር የሚቃለድ ነው ይመስለው። እግዚአብሔር የፈርዖንን ልብ አደድሮት እስከ መጨረሻ ትዕግስት ጠበቀው። አይገርማችሁም? እግዚአብሔር ለምንድን ነው እንደዚህ ያደረገው ላለው ነው አንዳንዴ ሳነበው እሱ ታሪክ ይገርመኛል። ለምንድን ነው በአንደኛው ጭርስ አድርጓቸው ያለወጣለ? እግዚአብሔር እድል ይሰጣል። ወደ ልቡ እንዲመለስ ሰው ነው አይደል? ፈርዖንም ወደ ልቡ እንዲመለስ የሚያረጋውን እንዲያይ የሚሰራውን ነገር እንዲመለከት፣ አንዴ ደም ያረጋዋል ውሃውን፣ አንዴ ጓጉንቸሩ ይመጣል፣ አንዴ ቅማሉ ይመጣል፣ አንዴ ያልመጣ ነገር የለም። ጓጉንቸሩ ያልመጣ የመከራ አይነት የለም። ሁሉም መከራዎችን እርስት ያደርገዋል። በማግስቱ እምቢ ይላል። ሲጨነቅ ደግሞ ይላል፣ ሲለቀቅ ደግሞ እምቢ ይላል። 11ኛ እያንዳንዱ ሰው ቤት የግል ለቅሶ እንዲኖረው አረገ። የበኩር ልጆቻቸውን ወስዶ አጥፊው አለፈና መታቸው። የዛን ጊዜ በቃ ለቀቀ ስትሉ ደግሞ ቆጨው እንደገና የከተታቸውን 3ኛውን ሰራዊት ያንን ባለፈረስ አውጥቶ እንደገና አስጋልቦ ለካ የመጨረሻ ደግሞ ቀብር ስርዓት የቀረውን እንኳን ይዞ እንዳይቀመጥ ተከትሎ ሄደና ባህር ገባ ይላል መጽሐፍ። ወገኖች እግዚአብሔር ይነሳል።
ለእግዚአብሔር የሚሳነው ነገር የለም። ፍትህ ሲጠፋ፣ ፍርድ ሲዛባ፣ ጭቆና ሲበዛ፣ መከራ ሲበዛ እግዚአብሔር ያያል። እግዚአብሔር የማያየው ነገር እየኖራችሁ ይመስላችሁ ሰዎች፣ እግዚአብሔር ሁሉን ያያል። እስትንፋሳችንን በእጁ የያዘ አምላክ ሁሉን ነገር ይቆጣጠራል። ክብር ለኢየሱስ ይሁን። እግዚአብሔር የማያየው ነገር አንድም ነገር የለም። መዝሙር 71 ከ1-6 አቤቱ አንተ ታመንኩ ለዘላለም አልፈር ይላል። አቤቱ በአንተ ታመንኩ፣ በጽድቅህ አስጥለኝ ታደገኝም። ጆሮህን ወደ እኔ አዘንብል አድነኝም። በጠንካራ ቦታ ታድነኝ ዘንድ አምላክና መሸሸጊያ ሁነኝ። ኃይሌ መጠጊያዬ አንተ ነህና። አምላኬ ከኃጢአተኛ እጅ ከአመፀኛና ከግፈኛ እጅ አድነኝ። አቤቱ በደምብ ስሙ፣ ከኃጢአተኛ እጅ ከአመፀኛና ከግፈኛ እጅ አድነኝ። በጭንቅ ውስጥ ነበር። አመፀኛ ነበረ፣ ግፈኛ ነበረ፣ እጅ ነበረ። ከዚህ ውስጥ ማን አድነኝ ነው ያለው? ለምን? እግዚአብሔር ስለሚያድን ነው። እስቲ እግዚአብሔር ያድናል በሉ። ያው አድነኝ። አቤቱ አንተ ተስፋዬ ነህና፣ እግዚአብሔር ሆይ ከታናሽነት የጀመረህ መታመኛዬ ነህና፣ ከማኅፀን ጀምሮ ባንተ ተደገፍኩ። እዚህ ጋር መከራ ውስጥ ያለ ሰው፣ ግፍ ውስጥ ያለው ሰው፣ በኃጢአተኛ እጅ ላይ የወደቅኩ ሰው፣ መከራ ውስጥ ያለው ሰው፣ ትድግናህን የምፈልግ ሰው፣ እኔ ከማኅፀን ጀምሮ ባንተ የታመንኩኝና የተደገፍኩ ሰው ነኝ፣ አድነኝ። ከእናቴ ሆድ ጀምሮ አንተ መሸሸጊያዬ ነህ፣ ሁልጊዜ ዝማሬ ላንተ ነው። ክብር ለእግዚአብሔር ይሁን። ወገኖቼ እግዚአብሔር ያያል። ስለዚህ በሕይወታችሁ ዘመን በሙሉ ቆንጆ ኑሮ መኖር የምትችሉት የምታመልኩትን ሕይወታችሁን የሚቆጣጠረውን የእናንተን የሕይወት እስትንፋስ በእጁ የያዘውን እግዚአብሔር ስታውቁት ብቻ ነው። ካላወቃችሁት አይሆንም። ቸርች ትመጣላችሁ፣ ደስ ደስ ይላችኋል፣ ስትወጡ ይጠፋሉ ነው። የምታምኑትን ወቁት። አልፋ ነው፣ ኦሜጋ ነው፣ መጀመሪያም ነው፣ መጨረሻም ነው። የዘመኑ ቁጥር ከእስከማይባል የኃያላን ሁሉ ኃያል ነው። የነገስታት ሁሉ ንጉሥ ነው። የጌቶች ሁሉ ጌታ ነው። የሰማዩ ንጉሥ ነው። የምድሩ ንጉሥ ነው። የባህሩ ንጉሥ ነው። የሁሉም ነገር ባለቤት። እኔና እናንተ የምናመልከው ይሄን። ለዚህ ነው ጌታ ኢየሱስ ያመነውን ያውቅ ነበር፣ የተከተለውን ያውቅ ነበር። ምድረ በዳ ሲልከው ይሄዳል፣ ሞት ጋር ሲልከው ይሄዳል፣ መስቀል ተሸከም ሲለው ተሸክሞ ይሄዳል። እነ ጳውሎስን ተመልከቱ፣ ራሳቸውን ለመስዋዕትነት አሳልፎ የሰጡት ያመኑትን ያውቁት ነበር። ይገላል፣ ያድናል። አሜን። ባለጠጋ ያረጋል፣ ድሃ ያረጋል። ስልጣን ይሰጣል፣ ይሽራል። ከፍ ያረጋል፣ ሲፈልግ ይጥላል። ይዘጋል፣ ሲፈልግ ይከፍታል። እሱ የከፈተው ማንም ሊዘጋው አይችል። እሱ የዘጋውንስ ማንም የምታመልኩትን እወቁት። የምታመልኩትን ስታቁት ህይወታችሁን፣ ነገራችሁን አለም ገንዘባችሁን አይደለም ንብረታችሁን፣ ህይወታችሁን ትሰጡታላችሁ። እግዚአብሔር ያርግልን። በሸክላ ሰሪ እጅ እንዳለ ጭቃ እናንተ በእኔ እጅ ናችሁ። ሸክላ ሰሪው በሸክላው ላይ ያለው ስልጣን እኔ በእናንተ ላይ የለኝም ወይ ይላል። አለው። እስቲ በእኔ ህይወት በሉ። መብት አለው የምትሉ ሰዎች መብት አለው በሉ። እስቲ እንጸልያለን ለጥቂት ደቂቃ። እስቲ በእግዚአብሔር ፊት እንገቶቻችሁን ዝቅ አድርጉና እንጸልያለን። መንፈስ ቅዱስ እናመሰግንሃለን። እባክህን እርዳን፣ በጌታ በኢየሱስ ስም እርዳን።